አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሹቅ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የመዳም ቅመሞች እንዲሁም ያለችበት ሰላማችሁ ይብዛ እላለሁ። የዛሬ ርዕሳችን የሚሆነው መስጠት የልብ እንጂ የአቅም ጉዳይ አይደለም ይላል እና ምን ማለት እንደሆነ እንግዲህ እናያለን ማለት ነው። እስከ መጨረሻው አብራችሁን ተከታተሉ። አሁንም አቀርብላችሁ እንግዲህ የዛሬ ርዕስ የሚሆነው መስጠት የልብ እንጂ የአቅም ጉዳይ አይደለም በሚለው እንቆያለን ማለት ነው አብረን። ከአመታት በፊት ቢልጌት ከአንተ የሚበልጥ ባለጸጋ አለ ተብሎ ተጠይቆ ነበረ። እሱም ሲመልስ አዎ በሀብት የሚበልጠኝ አንድ ጥቁር ሰው አለ ብሎ መለሰ። ከብዙ አመት በፊት ወደ ኒውዮርክ መሄድ ነበረብኝ። ወደ ኒውዮርክ ለመሄድ አየር መንገድ ሳለሁ የተለያዩ ጋዜጠኞች የጋዜጣ አዟሪዎች እጅ ላይ አየሁ። ካየኋቸው ጋዜጠኞች መካከል አንዱ ወደድኩት። ለመግዛት አስቤ ኪሴ ስገባ ዝርዝር ስላጣሁ ሳልገዛው መልሼ ተውኩት ይላል። በድንገትም አንድ ጥቁር ጋዜጣ አዟሪ ልጅ መጣና ጋዜጣውን ስጠኝ፣ ዝርዝር የለኝም አልወስደውም አልኩት። እርሱም ችግር የለውም በነፃ ውሰደው አለኝና በነፃ ሰጠኝ ይላል። ከዛ ከ19 አመት በኋላ ማለትም ባለጸጋ ከሆንኩ በኋላ ያንን ልጅ ፈልጌ ለማግኘት ወስኜ ከአንድ ወር ተኩል ፍለጋ በኋላ አገኘሁት ይላል። ከዚያም አወቀኝ ብዬ ጠየኩት። አዎ አውቅሃለሁ፣ ዝነኛው ቢልጌት አይደለህም አለኝ። ከብዙ አመት በፊት ጋዜጣ በነፃ ሰጥተኸኛል። ያንን ውለታህን አካክሼ መመለስ እፈልጋለሁና የፈለከውን የትኛውን ነገር እሰጥሃለሁ ጠይቀኝ አልኩት አለ። ያም ጥቁር ሰው በምንም ልታካክሰው አትችልም አለኝ። እኔም ለምን አልኩት። እኔ የሰጠሁህ ድሃ በነበርኩ ጊዜ ከድህነቴ ላይ ነው። አንተ ግን ልትሰጠኝ የመጣኸው ባለጸጋ በሆንክ ጊዜ ነው። እነዚህን ሁለቱን እንዴት አካክሰህ ልትሰጠኝ ትችላለህ ሲል ጠየቀኝ ይላል። ቢልጌትም ያ ጥቁር ወጣት በእርግጥ በእኔ የሚበልጥ ባለጸጋ ነው አለ። ከዛ ለመስጠት ባለጸጋ መሆን አይጠበቅብህም ወይም ባለጸጋ እስክትሆን ድረስ አትጠብቅ። መስጠት የልብ ጉዳይ ነው እንጂ የአቅም ጉዳይ አይደለም። ያለውን የሰጠ ንፉግ አይባልም እንደሚባለው ማለት ነው። እና ይሄን ይመስላል። በጣም የሚገርም ታሪክ ነው። ተጨማሪ ደግሞ እስኪ እሳትና ውሃ የሚለውን ጨምርላችሁ። እሳትና ውሃ ተባብረው አንድ በሬ ገዙ። የዕለቱ ዕለት በሬያቸው ሌባ ሰረቀባቸው። በዚህ ጊዜ አቶ እሳት እንዲህ አለ፣ ባልንጀራዬ ሆይ ያው እንደምታውቀው ከአንተ በስተቀር ሁሉንም አሸንፋለሁ። ስለዚህ አሁን በአፋጣኝ ተነስቼ ቤቱንም ድኑንም ሳሩን አቃጥዬ የበሬያችንን ሌባ ፈልጌ ላግኘው አለው። ውሃ በበኩሉ ወንድም ጋሼ እሳት ምን ነው እንደዚህ ማለትህ? የሰረቀውንም ደህነኛውንም አንድ ላይ ማቃጠል አይገባም። ሌባውንም ለመያዝ ከሆነ የሚቸግረን ነገር የለም፣ አሁን እናገኘዋለን ብሎ አጽናናው። እንዴት አድርገን ቢለው እጠብስ ያለ ካንተ አጥብ ያለ ከኔ ብቅ ይላል፣ በዚህ ጊዜ እንይዘዋለን አለው። ይህ ከተባባሉ ከጥቂት ጊዜ በኋላ አንዱ ቅልጥም ይዞ ወደ እሳት መጣ። አንደኛው ደግሞ ጨጓራ ሊያጥብ ወደ ውሃ ዘንድ ጎራ አለ። በዚህ ጊዜ ሌቦቹ ስለታወቁ ተይዘው ታሰሩ ይባላል። የሚገርም ታሪክ ነው። በምታየው ነገር አትታለይ ይላል። ቀጣይ ደግሞ ተጨማሪ በምታየው ነገር አትታለይ። ባልና ሚስት ወደ አንድ የእንስሳት ማቆያ ፓርክ ለጉብኝት ይሄዳሉ። መጀመሪያ አንድ ወንድ ዝንጀሮ አብራው ካለች ሴት ዝንጀሮ ጋር ሲጫወቱ ያያሉ።
ሴትየዋም ለባሏ ምን አይነት ፍቅር ነው መተሳሰባቸው ልክ እንደ ሰው ነው አለችው በመገረም። ከዛም ጉብኝታቸውን ሲቀጥሉ ሌላ አንድ ወንድና ሴት አንበሳ ጎን ለጎን ተለያይተው ተቀምጠው አዩ። ይህን ጊዜ ሴትየዋም ለባሏ ፍቅር የሌለበት ምን አይነት አሳዛኝ ትዕይንት ነው አለችው በማዘን። ይህን የሰማው ባለቤቷ ያንን ድንጋይ ወደ አንበሳይቱ ወርውሪውና ተመልከቺ አላት። እሷም ድንጋዩን ስትወረውር አንበሳይቷን ለመከላከል ሲጮህ አየች። ባልየው አሁን ደግሞ ወደ ዝንጀሮዎቹ ወርውሪው አላት። እሷም ለአንበሳው እንዳደረገችው ድንጋዩን ወደ ዝንጀሮ ስትወረውር ወንዱ ዝንጀሮ ራሱን ለማዳን ዘሎ ዛፍ ላይ ወጣ። ሴቱን ዝንጀሮ ጥሎ ሸሸ። ባሏም ወደ ሚስቱ ዞሮ አለና እንዲህ አላት። ባሏም ወደ ሚስቱ ዞር አለና እንዲህ አላት፣ በምታየው ነገር አትታለይ። ያየሽው ድራማ ሁሉ ፍቅር አይምሰልሽ። ብዙ ጊዜ ባዶ ልብን ለመደበቅ ሲባል የሚያታልል አስመሳይ ገጽታ አለ። አንዳንዶቹ ደግሞ አሉ ዝምተኞች፣ ታይታን የማይፈልጉ ልባቸው ግን በንጹህ ፍቅር የተሞላ፣ ለጓደኛቸው የሚሞቱ። በአሁኑ ጊዜ እንደ ዝንጀሮ የሆኑ ብዙዎቹ አሉ። ጥቂቶች ደግሞ እንደ አንበሳ የሆኑ አሉ ብሏታል ይባላል። እና በጣም አስገራሚ ታሪክ ነው። እና እሺ ሌላ ተጨማሪ ራስህን አትጥላ ይላል። እኔ በህይወቴ ስህተት ሰርቼ አውቃለሁ። ወደፊትም ስህተት እንደምሰራ እርግጠኛ ነኝ። ነገር ግን አሁን ራሴን እወደዋለሁ። እውነታው እኔ ሁልጊዜ ትክክል ላላደርግ እችላለሁ። ይህ ማለት ግን ማን መሆኔን አይነካውም። እንደተወደድኩና አሁን መልካም ሰው እንደሆን ካውቃለሁ። ከሀፍረት ነፃ የሆነ አዲስ ነጻነት መለማመድ ትችላለህ። ስታስታውስ ራስህን ጤናማ ሚዛናዊ በሆነ መንገድ መውደድ ትጀምራለህ። ራስህን መውደድ ስትጀምር ሌሎች ሰዎች አንተን መውደድ ይጀምራሉ። ራስ መውደድ ማለት በትዕቢት መሞላት ማለት አይደለም። በቀላሉ ፈጣሪ አንተ እንድትሆን የፈጠረህን ማንነት መቀበል ማለት ነው። ሁላችንም በባህሪያችን ለውጥ እንፈልጋለን። ነገር ግን ፈጣሪ እንደፈጠረን ራሳችን መቀበል በስሜታችን ጤናማ እንድንሆንና ለውጥ እንድናመጣ ወሳኝ ነገር ነው። ራሳችንን መውደድን ብንችልበት ሀፍረትን